ሰላም ሰላም ወደ ቻናሌ ተከታዮች እንኳን ወደ ቻናሌ በሰላም መጣችሁ። ለዛሬ የምናየው ደግሞ ስለ ኒቆዲሞስ ይሆናል ማለት ነው። ይህ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩት። ይህ የዐቢይ ጾም ሰባተኛ ሳምንት በቅዱስ ያሬድ መሰረት ኒቆዲሞስ ብሎ ሰይሞታል ማለት ነው። ኒቆዲሞስ ብሎ ሰይሞታል። ታሪኩ የምናነበውም በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ይህንን የኒቆዲሞስን ታሪክ በመጀመሪያ የምናገኘው በዚህ ላይ ነው ማለት ነው። እንግዲህ ይህንን ኒቆዲሞስ አንደኛ ኦሪት የተማረ ሰው ነው። ኒቆዲሞስ ስናየው ኦሪትን የተማረ ሰው ነበረ። በሁለተኛ ስናየው ደግሞ ከፈሪሳውያን ወገን ነው። ከፈሪሳውያን ወገን ማለት ፈሪሳውያን ማለት በትንሣኤ ሙታን የሚያምኑ የኦሪት የሙሴ ሕግጋትን ማለት ነው። የኦሪት ሕግን እንጣበቃለን የሚሉ በኦሪት ሕግ የሚመኩ ሰዎች ናቸው እነዚህ ፈሪሳውያን። ከነዚህ ወገን ነው እንግዲህ ኒቆዲሞስ ማለት። ሌላው ደግሞ ኒቆዲሞስ ትምህርት ብቻ አይደለም፣ ስልጣን ነበረው። የአይሁዶች አለቃ ነበረ። የአይሁዶችም አለቃ ነበረ። እንግዲህ ሙሉ ታሪኩን አንብቡት። ምዕራፍ 3 የዮሐንስ ወንጌል ምዕራፍ 3 ጀምሮ አንብቡት። እንዲህ ይላል። ይህንን ኒቆዲሞስ እንግዲህ በሌሊት ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመጣ ነበረ። ሌሊት ይመጣ ነበረ። ኒቆዲሞስ ማለት ከፈሪሳውያን ወገን ነው አልኳችሁ። ፈሪሳውያን ደግሞ ክርስቶስን የሚቃወሙ ቁጥር 1 ክርስቶስን የሚቃወሙ ሐሰተኛ ምስክሮችን በክርስቶስ ላይ የሚያስነሱ በክርስቶስ ቅናት የያዛቸው ሰዎች ናቸው እነዚህ ፈሪሳውያን። እነዚህ ፈሪሳውያን ክርስቶስ ተአምራትን ሲያደርግ፣ ሕዝቡን ሲፈውስ፣ ወንጌልን ሲያስተምር፣ ሕሙማንን ሲፈውስ በቅናት ቅጥል የሚሉ ሰዎች ናቸው። በቅናት ሁሉ ሰው ይሰግድላቸው ነበረ። ከክርስቶስ በፊት ክርስቶስ ማስተማሩ ከመጀመሩ በፊት ወንጌል ማስተማሩ ከመጀመሩ በፊት እነዚህ ፈሪሳውያን በጣም ይከበሩ ነበር። በሕዝቡ ይሰገድላቸው ነበር። በጣም ይከበሩ ነበር። አንቱ የሚባሉ ነበሩ። ግን እኮ ሕገ ኦሪት እንጠብቃለን እናስተምራለን ይላል እንጂ ሕገ ኦሪት እንደማይጠብቁ ደግሞ ጌታችን በደንብ አድርጎ ወቅሷቸዋል። ሕገ ኦሪትን እንጠብቃለን ይላሉ፣ ይመካሉ። እነሱ ግን ያፈርሱታል፣ አይጠብቁም። በዚህም በኃይለኛ በክርስቶስ ተወቅሷል፣ ተገስጿል። እንግዲህ ከነዚህ ወገን ነው ፈሪሳውያን ማለት ክርስቶስን በቅናት ተነስተው በክፋት ተነስተው ሊገሉት ከተነሱ ወገን ነው ይሄ ኒቆዲሞስ ማለት ነው። የነዚህ ክፉ ሐሳብ የነዚህ ቅናት ግን ኒቆዲሞስን አላሸነፈውም። በሌሊት ወዴት ይመጣ ነበር ይላል? በሌሊት ወደ ጌታ ይመጣ ነበር። ግን እኮ ምሁር ነው፣ የተማረ ነው፣ ሕገ ኦሪት ተምሯል፣ ስልጣንም አለው። ግን በሌሊት ወደ ክርስቶስ ይመጣ ነበር። ከክርስቶስ እግር ስር ቁጭ ብሎ ይማር ነበር። አይገርምም? እኛ አሁን ትዕቢታችን ይገርማል። እኛ የአሁኑ ዘመን ሰዎች እንኳን ተምረን እንኳን ትንሽ ትምህርት ይዘን ሳንማር ራሱ ወደ መምህር ሂደን የማናውቀውን ነገር ለመማር ያለን ትዕቢት አይደለም። አንድ ተምሬያለሁ ብሎ የሚያስብ ሰው ሂዶ ከአንድ መምህር ጋር እግር ቁጭ ብሎ መማር እንዴት ከባድ ነው በአሁኑ ዘመን። በእውነት በትዕቢት ተወጥረናል። ያቺ ትንሽ የምናውቃት ነገር ካለች ደግሞ ወዴት ነው የሚሄደው? ምን አውቀው ነው እኔ ተምሬያለሁ፣ ለምን ነው ወደዛ የሚሄደው? ደግሞ እሱ ምን ያውቃል? እኔ እኮ ባለስልጣን ነኝ፣ እንዴት ከአንድ ተራ ሰው ጋር እንዴት እሄዳለሁ? እንደዛ ነው የምንለው። በአሁኑ ጊዜ እንደዛ ነው የምንለው። አንድ ተምሬያለሁ ብሎ የሚያስብ ሰው እንደሱ አይነት መምህር ወደሆነ ሰው ሄዶ ከእግሩ ስር ቁጭ ብሎ መማር ከባድ ነው በአሁኑ ጊዜ። ኒቆዲሞስ ግን ያንን አልከለከለውም። መማሩ ያንን አልከለከለውም። እውነት ትሁት ተማሪ ነበር። ኦሪትን ተምሯል፣ በደንብ ተምሯል። አዲስ ነገር ደግሞ ማግኘት ፈለገ። አዲስ ነገር ደግሞ መማር ፈለገ። ምክንያቱም ከሱ በላይ የሆነ መምህር ክርስቶስ አለን ነው። አዲስ ትምህርት አዲስ ኪዳን ለመማር መጣ ወደ ክርስቶስ።
ስልጣኑ አልከለከለውም። እኔ እኮ ባለስልጣን ነኝ፣ እንዴት ወደዚህ ይጀመራለሁ አላለ። አቤት ያሁኑ ባለስልጣኖች! ስንት ሰው ነው አሁን በትዕቢት ተወጥሮ በስልጣን በተለያዩ ነገሮች ተወጥሮ ወደ እግዚአብሔር ለመቅረብ የከበደው። በአሁኑ ጊዜ ለአንድ ባለስልጣን ቤተክርስቲያን መሄድ በጣም ውርደት ነው አይደል? እንዴት ነው እኮ ባለስልጣን ነኝ አይደለም የክልል የሀገር መሪ ተውትና አንድ የቀበሌ አስተዳዳሪ እንኳን ወደ ቤተክርስቲያን ለመሄድ ሲቸገር ነው ያለው። ኒቆዲሞስ ግን ያንን ሁሉ አላስቸገረውም። ወደ ክርስቶስ መጣ። በሌሊት ይመጣ ነበረው ደግሞ ፈሪሳውያን እንደሚታወቀው ከክርስቶስ ጋር የታየ ከክርስቶስ ጋር የተባበረ ከቤተ ጸሎታቸው ያስወጡት ንብረቱን ቤቱን ይወርሱት ስለነበረ ያንን ፈርቶ ማለት ነው። ሁለተኛ ነገር ደግሞ በሌሊት የመጣበት ምክንያት ያው በሌሊት ያው ለትምህርት ይመቻል፣ ጫጫታ የለውም፣ ሁሉም ሰው ያርፋል። ጫጫታው ያው ሁከቱ ትንሽ ረገብ ይላል። ማታ ሲሆን አእምሮ ይሰበሰባል። በዛ የተሰበሰበ አእምሮ እንግዲህ የሚያነብ ሰው የሚማር ሰው ጥሩ ነው፣ ቶሎ ይያዛል። ያንን ኤክስፒሪየንስ እንግዲህ ያንን ልምድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተ ክህነት ትምህርት የሚሰጠው ማታ ማታ ላይ ነው። ምክንያቱም ሰው ሁሉ የሰው ጫጫታ አጠቃላይ ማታ ሲሆን የአጠቃላይ የሰዎች ጫጫታ ድካም ትንሽ አረፍ ይላል፣ አእምሮም ይሰበሰባል። አጠቃላይ ትምህርት ቶሎ እንዲያዝ ቶሎ እንዲገባ ማታ ትንሽ ከቀን የበለጠ ነው። ቀን ከሆነ በተለያዩ ድምፅ አእምሯችን ይበተናል፣ ይረበሻል። በተለያዩ ነገሮች ትኩረታችን ይወሰዳል። ማታ ከሆነ ግን ትኩረታችን ትምህርቱ ላይ ስለሆነ ትምህርቱ ይገባናል፣ ቶሎ እንይዘዋለን። ሌላኛው ምክንያት ያንን ነበረ። እንግዲህ ይህንን ኒቆዲሞስ ወደ ጌታ መጥቶ መምህር አለው፣ አንተ ከእግዚአብሔር ልታስተምር እንደመጣህ እናውቃለን። እግዚአብሔር ከእሱ ጋር ካልሆነ በስተቀር አንተ የምታደርገው ነገር ሊያደርገው የሚችል አንዳች ሰው የለም አለ። ጌታችንም ትልቅ ነገር አስተማረው። በዚህ ይህንን ኒቆዲሞስ የሕይወት ትምህርት ሰጠው። ምንድን ነው ያስተማረው? ስለ ምስጢረ ጥምቀትን ነው ያስተማረው ማለት ነው። ሰው ዳግመኛ ካልተወለደ ወደ መንግስተ እግዚአብሔር ሊገባ አይችልም አለው ኒቆዲሞስ ማለት ነው። ጌታችን ሲያስተምረው ኒቆዲሞስ የሚያውቀው ነገር አይደለም። ኒቆዲሞስ የተማረው ሕገ ኦሪትን ነው። አዲስ ትምህርት ነው ለሱ፣ እንግዳ ሆነበት። እንዴት አለ? እንዴት ሰው አንዴ ከተወለደ በኋላ እንዴት ዳግመኛ ይወለዳል? ዳግመኛ ሰው ካደገ በኋላ ዳግመኛ ሊወለድ ወደ እናቱ ማህፀን ይገባል? ግራ ገባው። ከዛ ክርስቶስ ጌታችን ምን አለው? በደንብ አድርጎ አስረዳው ማለት ነው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት ሊያይ አይችልም አለው። አንተ መምህር ስትሆን ይሄን አታውቅም ብሎ ትንሽ መምህር መሆኑ እውቅና ሰጠው። ባለማወቅ ደግሞ ትንሽ ገሰጸው። አንተ መምህር ስትሆን፣ አንተ የአይሁዶች አለቃ ስትሆን ይሄን አታውቅምን አለው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ብሎ ስለ ምስጢረ ጥምቀት በምስጢረ ጥምቀት ከእግዚአብሔር ጋር ያለን ህብረት በመንፈስ ከእግዚአብሔር ጋር የእግዚአብሔር ልጆች የመሆናችን ምስጢር አስረዳው፣ አስተማረው። የሕይወት ትምህርት አስተማረው። ኒቆዲሞስም ጠየቀ። ያልገባው ጠየቀው። እንዴት ይሆናል አለ። ያልገባው ነገር ጠየቀ። ያልገባን ነገር በማንኛውም በዓለማዊ ትምህርት መጠየቅ እንደሚያስፈልገን ኒቆዲሞስ አስተማረ። እስከ መጨረሻ እንዲገባው ማለት ነው። እየጠየቀ እንዴት ያለ ማለት ነው። እንግዲህ ኒቆዲሞስ ሌሊት እየመጣ እንግዲህ እንቅልፉን መስዋዕት እያደረገ ወደ ጌታ የሕይወት ቃል ሊማር ይመጣ ነበር። ኒቆዲሞስ ሌሊት እየመጣ የሕይወት ቃል ይማር ነበር። አሁን እስከ ወደኛ እንምጣ። በሌሊት ወዴት ነው የምንሄደው? ጨለማ ተገና አድርገን ምንድን ነው የምንሰራው? አሁን እኛ እንደ ኒቆዲሞስ ወደ ጌታ ነው የምንመጣ? እንደ ኒቆዲሞስ የሕይወት ትምህርት ለመማር ነው የምንመጣው? በሌሊት ምንድን ነው የምናደርገው? በሌሊት ጨለማ ተገና አድርገን የጨለማ ስራ የምንሰራ ስንቶች ነን? ጨለማ ተገና አድርገን የጨለማ ስራ የምንሰራ ሰዎች ስንት ነን? እኛ የምንገሰግሰው በጨለማ ተገና አድርገን የምንሰራው ስርቆት ነው። እኛ በጨለማ ተገና አድርገን የምንሰራው ዝሙት ነው። እኛ በጨለማ ተገና አድርገን የምንሰራው ክፉ ስራ ነው። ኒቆዲሞስ ግን በጨለማ የሕይወት ትምህርት ይማር ነበረ።
ቀን ቀን ስራውን ይሰራል፣ ማታ ማታ የህይወት ትምህርትን ይማራል። እኛ ግን ጨለማ ተገን በማድረግ የጨለማን ስራ የሰይጣን ስራ የምንሰራ ሰዎች ቤት ይቁጠረው ማለት ነው። እኛ ትምህርት አለን፣ እኛ ስልጣን አለን ብለን ከመንፈሳዊ ትምህርት መራቅ የለብንም። ከኒቆዲሞስ የምንማረው ያንን